አርዕስተ ዜና። ሀገራዊ የምክክር ጉባኤው ፍቱን የፖለቲካ መድረክ ብቻ ሳይሆን የኛንና የመጪውን ትውልድ ጣፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ጭምር ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት ነገ ሐምሌ 8 ቀን 2018 ዓ.ም የሚጀመረውን የምክክር ጉባኤ አስመልክተው ባስተላለፉት መልእክት ነው። በቀዳሚነት እናጋራችኋለን። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን በዘንድሮ ክረምት አደጋ ሊያስከትሉ የሚችሉ 238 ቦታዎችን በጥናት መለየቱን አስታውቋል። ኮሚሽኑ ምንም የሰው ሕይወት መጣት የለብንም በሚል መርህ ስራዎች እየተሰሩ ቢሆንም አደጋ ከተጠናው ቦታ ውጭ ሊከሰት ስለሚችል የህብረተሰቡ ድርሻ ወሳኝ መሆኑን አስገንዝቧል። ዝርዝር አለን። በሊቢያ የሚገኙት የሁለቱ ተቀናቃኝ ጦር መሪዎች በሀገሪቱ የጦር ኃይሎችን እንደገና ለማዋሃድ በሚደረገው ጥረት ዙሪያ ለመወያየት ባለፈው እሁድ በሲርቴ ከተማ መገናኘታቸው ተሰምቷል። የሀገሪቱን ጦር ለማዋሃድ የተጀመረው ጥረት የ36 ወራት የሽግግር ስልጣን መጋራትን ማካተቱ ተገልጿል። የምናስደምጣቸው ይሆናል። በሆርሙዝ የባህር ወሽመጥ ላይ በተፈጸመ የኢራን የሚሳኤል ጥቃት 2 የተባበሩት አረብ ኤምሬትስ የነዳጅ ታንከሮች ተመተው አንድ ህንድ መርከበኛ ህይወቱን ማጣቱን የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር አስታውቋል። ዓለም አቀፋዊ መረጃችን ነው። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምረት ደግፍ የማስደምጣቸው ይሆናል። ጠቅላይ ሚኒስትር አብይ አህመድ ነገ ሐምሌ 8 ቀን 2018 ዓ.ም የሚጀመረውን ሀገራዊ የምክክር ጉባኤ አስመልክተው ለመላው ኢትዮጵያውያን መልእክት አስተላልፈዋል። ምክክሩ ፍቱን የፖለቲካ መድረክ ብቻ ሳይሆን የኛንና የመጪውን ትውልድ ጣፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ጭምር ነው ያሉት ጠቅላይ ሚኒስትሩ ለሀገራችን ዘላቂ ሰላም፣ መረጋጋትና ሁለንተናዊ ብልጽግና የምትተጉ የኢትዮጵያ ታላቅነት ግድ የሚላቸው ሁሉ ፈረሱም ሜዳውም ይኸው ነው ሲሉ ገልጸዋል። ትላንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ለሉዓላዊነትና ለክብር ሲሉ በደማቸውና ባጥንታቸው እንደተዋደቁላት ሁሉ ዛሬም ኢትዮጵያ የታሪክ አደራ የሚሸከሙ የቁርጥ ቀን ልጆቿን ትፈልጋለች ሲሉም በማህበራዊ የትስስር ገጻቸው አስፍረዋል። ዛሬ ሀገራችን የምትሻው ጠመንጃ ነገቡ ሳይሆን በሐሳብ ብስለት፣ በእውነት፣ በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው ያሉት ጠቅላይ ሚኒስትር አብይ እኛ ዛሬም እንደ ትላንቱ በታላቅ የድል ዋዜማ ላይ እንገኛለን። ምክንያቱም የኢትዮጵያና የሕዝቦቿ ማሸነፍ አይቀሬ ነው። በሰለጠነ ንግግር፣ በሰላማዊ ውይይትና ሀገራዊ መግባባት የገጠሙን ፈተናዎች በሙሉ አልፈን ወደ ብልጽግና በጋራ እንሻገራለን ሲሉም አጽንኦት ሰጥተዋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ 2 የብድር ስምምነት ረቂቅ አዋጆችን በሙሉ ድምጽ አጽድቋል። የመጀመሪያው ስምምነት ከጣሊያን መንግስትና ከዓለም ባንክ የተገኘ 70 ሚሊዮን ዩሮ በጀት ድጋፍ ሲሆን ምንም አይነት የአገልግሎት ክፍያ እንደማይጠየቅበት ተገልጿል። ብድሩ ቀጥታ ለመንግስት በጀት የሚውልና በ30 ዓመት የ16 ዓመት የችሮታ ጊዜን ጨምሮ የሚከፈል ነውም ተብሏል። ሁለተኛው ከፈረንሳይ መንግስት የተገኘ 54.6 ሚሊዮን ዩሮ ድጋፍ ሲሆን የብድር ስምምነቱ የትዕዛዝ ቁጥጥርና ንብረት አስተዳደር ስርዓቶችን ዲጂታላይዜሽን ለማስፈጸም የሚውል ነው ተብሏል። ብድሩ 0.347 በመቶኛ ዝቅተኛ ወለድ ያለው ሲሆን በ25 ዓመት የ10 ዓመት የችሮታ ጊዜን ጨምሮ ተከፍሎ ይጠናቀቃል ተብሏል። የአዲስ አበባ ከተማ ምክር ቤት ያጸደቀው የ502 ቢሊዮን ብር በጀት ለካፒታል ፕሮጀክቶች ከፍተኛ ትኩረት የሰጠ መሆኑን የፋይናንስ ቢሮ ኃላፊው አቶ አብዱል ቃድር ሬድዋን ገለጹ። ኃላፊው እንደተናገሩት በበጀት ምደባው መደበኛ ወጪ 25.3 በመቶ ብቻ እንዲሆን ሲደረግ የካፒታል በጀቱ ግን 71.5 በመቶ ድርሻ እንዲይዝ ተደርጓል። ይህ ምደባ የተጀመሩ የከተማ ግንባታዎችንና የመልሶ ማልማት ስራዎችን ለመደገፍ ታሳቢ ያደረገ ነው ሲሉ ገልጸዋል። በጀቱ በዋናነት ለቤት ልማት፣ ለትራንስፖርት አገልግሎት ማሻሻያ፣ ለውሃ አቅርቦት፣ ለመሰረተ ልማትና ለስራ ዕድል ፈጠራ የሚውል መሆኑን አቶ አብዱል ቃድር ተናግረዋል ሲል የኢትዮጵያ ዜና አገልግሎት በፌስቡክ ገጹ አስፍሮታል። የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን በዘንድሮ ክረምት አደጋ ሊያስከትሉ የሚችሉ 238 ቦታዎችን በጥናት መለየቱን አስታውቋል። የኮሚሽኑ ኮሚሽነር አህመድ መሐመድ እንደገለጹት ከተቋማት ጋር በመቀናጀት ድልድዮችን የመስራት፣ የውሃ መፋሰሻ ቦዮችን የማጽዳትና የማቅለያ እርምጃዎችን የመውሰድ ስራዎች በይፋ ተጀምረዋል ብለዋል። ኮሚሽኑ ምንም የሰው ሕይወት ማጣት የለብንም በሚል መርህ ስራዎችን እየሰራ መሆኑ ቢገለጽም አደጋ ከተጠናው ቦታ ውጭ ሊከሰት ስለሚችል የህብረተሰቡ ድርሻ ወሳኝ ነው ብለዋል። ነዋሪዎች አካባቢያቸውን የውሃ መፋሰሻዎች በመጠበቅና አጠራጣሪ ሁኔታዎችን ለሚመለከተው አካል በመጠቆም የበኩላቸውን እንዲወጡም ተጠይቋል። ምንም እንኳን ፈጣን ምላሽ ለመስጠት ዝግጅት ቢደረግም የቅድመ ጥንቃቄ ስራ ለአደጋ መከላከል ቁልፍ መሆኑንም ኮሚሽኑ አሳስበዋል። ከሀገር ውጭ ወደ ያዝናቸው መረጃዎቻችን አለፍን።
በሊቢያ የሚገኙት የሁለቱ ተቀናቃኝ ጦር መሪዎች በሀገሪቱ የጦር ኃይሎችን እንደገና ለማዋሃድ በሚደረገው ጥረት ዙሪያ ለመወያየት ባለፈው እሁድ በሲርቴ ከተማ መገናኘታቸው ተሰምቷል። የምስራቅ ኃይሎች የጦር ኃላፊ ካሌድ ሀፍታር እና የምዕራቡ ወገናቻቸው ሳላህ አልዲን አልናምሩሽ ከሊቢያ የተባበሩት መንግስታት ድጋፍ ሚሽን ተወካዮች ጋር በመሆን በስብሰባው ተሳትፈዋል ተብሏል። የሀገሪቱን ጦር ለማዋሃድ የተጀመረው ጥረት የ36 ወራት የሽግግር ስልጣን መጋራትን ማካተቱን ተነግሯል። በአሁኑ ወቅት በምዕራብ ሊቢያ በዓለም አቀፍ ደረጃ እውቅና የተሰጠው የአብዱል ሐሚድ ድቤባ የብሔራዊ አንድነት መንግስት እንዲሁም በምዕራብ ሊቢያ በካሊፋ ሀፍታር የሚመራው ተቀናቃኝ የብሔራዊ መረጋጋት መንግስት ሀገሪቱን እየመሩ ይገኛሉ። እንደ አውሮፓውያን አቆጣጠር ከ2011 የጋዳፊ መውደቅ በኋላ ለሁለት የተከፈለችው ሊቢያ በአሁኑ ወቅት በምዕራብና በምስራቅ ሁለት ተቀናቃኝ መንግስታት እየተመራች ነው። በእቅዱ መሰረት አብዱል ሐሚድ ድቤባ ጠቅላይ ሚኒስትር ሆነው እንዲቀጥሉ፣ የሀፍታር ልጅ ሳዳም ደግሞ በፕሬዝዳንታዊ ምክር ቤቱን እንዲመሩ ይጠበቃል። ይህ ሂደት የሀገሪቱን መረጋጋት ለመመለስና የነዳጅ ማውጫ ቦታዎችን ለማስተዳደር ወሳኝ እርምጃ ሆኖ ታይቷል ሲል አፍሪካን ኒውስ በዘገባው አስፍሯል። በሆርሙዝ የባህር ወሽመጥ ላይ በተፈጸመ የኢራን የሚሳኤል ጥቃት ሁለት የተባበሩት አረብ ኤምሬትስ የነዳጅ ታንከሮች ተመተው አንድ የህንድ መርከበኛ ህይወቱን ማጣቱን የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር አስታውቋል። በጥቃቱ 8 ሰዎች የቆሰሉ ሲሆን ከነሱም 6ቱ የህንድ ዜጎች ሲሆኑ ሁለቱ ደግሞ የዩክሬን ዜጎች መሆናቸው ተገልጿል። ከተጎዱት መካከል 4ቱ በጽኑ ሁኔታ ላይ እንዳሉ ተጠቁሟል። ጥቃቱ በመርከቦቹ ላይ እሳት ቢያስነሳም በኋላ በቁጥጥር ስር ስለመዋሉ ተነግሯል። የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር ጥቃቱን ግልጽ የዓለም አቀፍ ህግ ጥሰት ሲል በማውገዝ የሀገሪቱን ደህንነት ለመጠበቅ አስፈላጊውን እርምጃ ሁሉ እንደሚወስድም ገልጿል። ይህ ጥቃት በምዕራቡ ያለውን ውጥረት የበለጠ እንዲባባስ እንደሚያደርግ ታዛቢዎች እየገለጹ ሲሆን በዓለም የባህር ንግድ መስመሮች ደህንነት ላይም ስጋት ስለማሳደሩ ተጠቁሟል። የሃንጋሪ ፓርላማ በፕሬዝዳንት ታማስ ሱሊዮክ ላይ የክስ ሂደት እንዲጀምርና ከስልጣን እንዲነሱ የሚጠይቅ የህገ መንግስት ማሻሻያ አጽድቋል። ውሳኔው የፓርላማውን የህግ አውጪ ስልጣን በማጠናከር ፕሬዝዳንቱ የፓርላማ ውሳኔዎችን የመቃወም መብታቸውን የሚገድብ ነው ተብሏል። የህገ መንግስት ማሻሻያው ፕሬዝዳንቱ ፓርላማው ያጸደቀውን ህግ ለመፈረም ፈቃደኛ ካልሆኑ ከስልጣን ሊወገዱ የሚችሉበትን አሰራር መዘርጋቱም ተነግሯል። በተጨማሪም የህገ መንግስት ፍርድ ቤት ዳኞች የጡረታ ዕድሜን ወደ 70 በማውረድና የፓርላማ አባላት የሥራ ዘመንን በ3 ጊዜ ብቻ በመወሰን በፖለቲካ ተቋማት ላይ ትልቅ ለውጥ ለማምጣት ያለመ ስለመሆኑ ተገልጿል። የዚህ ሂደት መጀመር በሃንጋሪ የፖለቲካ መድረክ ከፍተኛ ውዝግብ የፈጠረ ሲሆን መንግስት የፕሬዝዳንቱን ውሳኔ በመጠባበቅ ላይ ይገኛል። ፕሬዝዳንት ሱሊዮክ ማሻሻያውን በህግ ካልፈረሙ የክስ ሂደቱ በይፋ እንደሚቀጥል ቢቢሲ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ